ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ሁላችንም ስልክ ላይ የግድ መኖር ያለበት እና ቢኖር በጣም የሚጠቅመንን አንድ ነፃ የስልክ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሲሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በተጨማሪም እዚህ ዩቲዩብ ላይ ከገባችሁ በኋላ ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል የሚል አለ። ይሄን ነክታችሁም ስትገቡ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበትን ወይም ደግሞ ወደ አዲሱ ቻናል ይወስዳችኋል ማለት ነው። ስለዚህ ይሄንንም እየገባችሁ ሰብስክራይብ እያደረጋችሁ ማየት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው አፕ ማይክሮሶፍት ሌንስ ይባላል ማለት ነው። የምታውቁት ትኖራላችሁ። ከምታስቡት በላይ በጣም ብዙ አይነት ጥቅሞች ነው ያሉት። እያንዳንዱ ጥቅሞች በተግባር እያየናቸው እንሄዳለን። መጀመሪያ ግን እናውርደው ወይም ከማውረድ እንጀምር። ፕሌይ ስቶር ላይ ወይም አፕ ስቶር ላይ ገብታችሁ ማውረድ ትችላላችሁ። ሰርች ማድረጊያው ጋር ትመጡና መጀመሪያ ማይክሮሶፍት ሌንስ ብላችሁ ጽፋላችሁ። እኔ ስላወረድኩት ፊት ለፊት ላይ አለ። እዚህ ጋር እንደምታዩት ሰርች ስላደረኩት ቀድሜ ሎጎዋ እዚህ ጋር የምትመለከቷት ነች። የፓወርፖይንት አይነት ነገር ነች ማለት ነው። ማይክሮሶፍት ሌንስ ይላል። ኢንስቶል ታደርጉታላችሁ። እኔ አሁን ስላደረኩት ኦፕን ልበለውና እንግባ። ገባሁኝ። አሁን እናንተ ልክ የመጀመሪያችሁ ከሆነ የተለያዩ ፍቃዶችን ይጠይቃችኋል። እነዛን ፍቃዶች ትሰጡታላችሁ ማለት ነው። አሁን ፎቶ ማንሻውን ወደ እንትን ስለደፋሁት ነው እንደዚህ አሁን ቀና አድርጌ ባሳያችሁ ፎቶ ሊያነሳ ዝግጁ ሆኗል ማለት ነው። እዚህ ጋር የምታዩዋቸው በጣም ብዙ አይነት ዝርዝሮች አሉ። ስለዚህ ከመጀመሪያው እንጀምር። ፎቶ እናንሳና ማንኛውም ዶክመንት ሊኖራችሁ ይችላል ወይም ወረቀቶች፣ እነዛም በቀላሉ ወደ ፒዲኤፍ መቀየር ትችላላችሁ። ይሄ መጀመሪያው ጥቅሙ ነው ማለት ነው። ስለዚህ ዝም ብዬ እኔ ስክሪን ላይ አሁን አንድ ፎቶ ልክፈትና እሱን እንቀይረው። እዚህ ጋር አሁን እየተመለከታችሁት ያለው እንትን አለ ማለት ነው። ፎቶ ነው። ይህንን ፎቶ አነሳዋለሁ በቀጥታ ፎቶ አንስቼዋለሁ። ያነሳሁት ፎቶ በደንብ እንዲታያችሁ እንትኑ ልክፈትላችሁ። ፎቶ ካነሳሁት በኋላ ይሄን ይመስላል ማለት ነው። ከዛ በኋላ የማትፈልጓትን ፓርት እንደዚህ ጠጋ እያደረጋችሁ መቁረጥ ትችላላችሁ። ከዛ እዚህ ጋር መታችሁ ኮንፊርም የምትለዋን ትነካላችሁ ወይም ኮንፊርሜሽን ትሰጡታላችሁ ማለት ነው። ፎቶ አነሳት በዚህ መልክ። አሁን ፎቶ ከተነሳላችሁ በኋላ በጣም ብዙ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ እናንተ ጠረጴዛ ላይ አስቀምጣችሁ የተለያየ ቦታ ፎቶ እያነሳችሁ አንድ አስገባችሁ መጨመር ከፈለጋችሁ እዚህ ጋር ትመጡና አድ እያላችሁ ሌሎች ፎቶዎችን መጨመር ትችላላችሁ። እስከፈለጋችሁት ድረስ ፒዲኤፍ ታዘጋጃላችሁ ወይም በፓወርፖይንት መልክ ደስ ባላችሁ ይቀመጥላችኋል። ያስገባችሁትን ደግሞ ኤዲት ለማድረግ ከፈለጋችሁ እዚች ጋር ፍሊተር የምትላለች እሷን ትነካላችሁ። ከዛ አሁን ነን የሚል አለላችሁ። ነን ካደረጋችሁት እንደዚህ ነው የሚሆነው። መደበኛ ፎቶ ይሆናል ማለት ነው። ላይት የሚለውን ካደረጋችሁት እንደዚህ ይሆናል። ዶክመንት የሚል አለ እዚህ ጋር ዶክመንትን ብትነኩት እንደዚህ ይሆናል። ብራይት እንዲሆን ከፈለጋችሁ ብራይት በፈለጋችሁት መንገድ ማስቀመጥ ይቻላል። ዶክመንት ብታደርጉት የተሻለ ይታይላችኋል ማለት ነው። የተለያዩ ደግሞ ምልክቶችን ማስገባት ከፈለጋችሁም እቺን እንንካና መለስ እንላለን ወደ ኋላ። እዚች ጋር ሞር የምትላለች ሞርን ትነካላችሁ። ከዛ ቴክስት ከፈለጋችሁ ቴክስት መጨመር ይቻላል። ኢንክ ወይም ደግሞ የተለያዩ ጽሁፎችን መጻፍ ከፈለጋችሁ እቺን ትነኩና ኢንኮችን ወይም ምልክቶችን ማድረግ ይቻላል። ለምሳሌ እንደዚህ አይነት ምልክት በማስገባት ከፈለኩ እንደዚህ ያስገባው። ከዛ አሁንም ኮንፊርም እለዋለሁ። ከለር መቀየር ይቻላል። ካልፈለጋችሁ አንዱ ማለት ይቻላል። ይሄን ብትነኩት ደግሞ ወደ ኋላ አንድ ስቴፕ ይመልሳችኋል። አሁንም ሞር የሚለውን እንንካው። ቴክስት መጨመር ትችላላችሁ። ሮቴት ማድረግ ይቻላል። ዶክመንታችሁ የዞረ ከሆነ እንደዚህ እያደረጋችሁ ማለት ነው። ክሮፕ ማድረግ ይቻላል። አድ ብላችሁም እናንተ እዚህ ጋር ሌላ መጨመር ትችላላችሁ ማለት ነው። አሁን ግን ባለበት ይሁን፣ ይሄኛው በቂ ነው። ከዛ አሁን ጨረስን ብላችሁ ካሰባችሁ እዚች ጋር ትመጡና ደን ትላላችሁ። እዚህ ጋር እንደምታዩት በጣም ብዙ አይነት አማራጮች ነው ያሉት። አንደኛ እንደ ፎቶ ማስቀመጥ ይቻላል ጋለሪ ውስጥ ማለት ነው። በፒዲኤፍ መልክ ከፈለጋችኋቸው እንዳልኳችሁ ከአንድ በላይ ካዘጋጃችሁ በኋላ ፒዲኤፍ ማድረግ ይቻላል። በአንዴ ሁሉንም መምረጥም ይቻላል። በአንዴ በሁሉም መልክ እንዲያስቀምጥላችሁ ፋይላችሁ እንዳይጠፋ ዋን ድራይቭ ላይ ማስቀመጥ ትችላላችሁ። ይሄኛው ኢሜይላችሁ ላይ ስለሚቀመጥ የትም ቦታ ሆናችሁ ልከፍቱ ትችላላችሁ። ቦርድ ዶክመንት በፓወርፖይንት መልክ በፈለጋችሁት ይዘጋጃል ማለት ነው። እንደዚሁም ደግሞ እንዲያነብላችሁ ከፈለጋችሁ ሪድ የምትላለች እችን ትነካላችሁ። ለማስነበብ ግን ኢሜይል ይጠይቃችኋል። ኢሜይላችሁን ታስገቡለታላችሁ። በኋላ አስነብቢው ያሳያችኋለሁ። ታይትሉን ወይም ስሙን እዚህ ጋር መቀየር ትችላላችሁ። አሁን ግን ወደ ኋላ እንመለስና ሌላ ነገር ደግሞ ሰርተን እንመለስና እንመልከት። ለምሳሌ እዚህ ጋር አክሽን የሚል ነገር አለ የምትመለከቱት። አክሽንን ልንካው። ደግሞ አሁን ይሄኛውን ላቋርጠው እችላለሁ። ዲስካርድ ይሁንና አክሽን ጋር ነው ያለሁት። አክሽን ጋር ደግሞ በጣም ብዙ አይነት ጥቅሞች አሉት። የመጀመሪያው ይሄኛው ቆም ስትሉ ካፕቸር ነው። ፎቶ ያነሳላችሁና ኤክስትራክት ያደርግላችኋል ቴክስቱን ማለት ነው። ለምሳሌ እናንተ ደብተር ላይ የጻፋችሁት ሊሆን ይችላል ወይም ደግሞ የተለያዩ ፎቶ ያነሳችኋቸውም ካሉ እነሱን ወደ ቴክስት ኤክስትራክት ማድረግ ትችላላችሁ። እሱን አድርጌ ያሳያችኋለሁ። ለምሳሌ ልንካውና እንመልከት። ነካውት
እንደምታዩት ፎቶ ሊያነሳ ዝግጁ ሆኗል። አንድ ፎቶ ላንሳና ላሳያችሁ። የአሁኑን ልንጠቀመው እንችላለን። ይሄንኑ ፎቶ ነው። ይሄንን ላንሳው። ፎቶ አንስቼዋለሁ። ላይታያችሁ ስለሚችል ልመለስና እንመልከተው። ፎቶ ካነሳሁት በኋላ ይሄንን መስሏል። እችኛዋን ገባ ልታደርጓት ትችላላችሁ መቁረጥ የምትፈልጉትን። ከዛ እዚህ ጋር ኮንቲኒው ትላላችሁ። እንደምታዩት ኤክስትራክት እያደረግኩልህ ነው ብሎኛል። ቴክስቷን ብቻ ነጥሎ ያወጣልኛል ማለት ነው። አወጣልኝ እንደምታዩት። ከዛ እዚች ጋር መጥቼ ኮፒ ማድረግ ብቻ ነው የሚጠበቅብኝ። እንደዚህ ባሳያችሁ በጣም ብዙ ኖት ነው በአንድ ያወጣልኝ። ስለዚህ እናንተ የተጻፉ ነገሮችን ወደ ቴክስት ለመቀየር መድከም አይጠበቅባችሁም። እዚህ መቀየር ትችላላችሁ። እንደምታዩት ኤዲት የሚደረግ ቴክስት ሆኗል ይሄ። ከዛ ሼር ማድረግ ከፈለኩ ሼር ማድረግ እችላለሁ። እዚህ ጋር ሼር የሚለውን ነክቼ በፈለኩት ነገር ሼር ማድረግ ይቻላል ማለት ነው። አማራጮችን እዚህ ስለሚያመጣ ቴሌግራም ላይ የተለያየ ቦታ ላይ ኮፒ ላድርገው። ደግሞ ኮፒ ያደረግኩት እዚች ጋር መጥቼ ከዛ ለምሳሌ ማይክሮሶፍት ወርድ ላይ ልጠቀመው ከፈለኩኝ ማይክሮሶፍት ወርድ ልክፈትና አዲስ ዶክመንት ነው። ራይት ክሊክ ልንካና ፔስት ባደረገው እንደምታዩት ፋይሉ እዚህ ጋር ገባ። ከዛ በመሃል ያሉትን ስፔሶች ማስተካከል ብቻ ነው የሚጠበቅብኝ ማለት ነው። ኤክስትራክት ከማድረግ በተጨማሪ ደግሞ እንመለስና አሁን ስለማልፈልገው ይቋረጥ። በድጋሚ አሁንም እዚህ ጋር ደግሞ ቴብል የሚል አለ። ቴብሉን ብቻ ኤክስትራክት ማድረግ ትችላላችሁ። ለውጡ ግን ግልጽ እንዲሆን አንድ ቴብል አለኝ ላሳያችሁ። እሱን አሁን እዚህ ጋር የምታዩት ቴብል አለ። ኤክስትራክት ብታደርጉት ቴክስቱን ብቻ ነው የሚያወጣባችሁ። ለምሳሌ በመደበኛ ወይም መጀመሪያ ባልኳችሁ ኤክስትራክት አድርጌው ላሳያችሁ። እቺኛዋን ኤክስትራክት ብትለዋን ብቻ ልጠቀማትና መጀመሪያ ፎቶ ልክፈተው። አሁን ኤክስትራክት የሚለውን ነው የነካሁት። ፕሮሰሱ ጀምሯል። እንደምታዩት እኔ አሁን ቴብል ነው የመረጥኩለት። ነገር ግን አሁን ኤክስትራክት ሊያደርግ የሚችለው ቴክስቷን ብቻ መርጦ ነው ማለት ነው። ስለዚህ ያሳያችኋለሁ በምን እሱ ማስተካከል እንደምችሉ። ኮንቲኒው ልበለው። እንደምታዩት ከቴብል ውስጥ አወጣልኝ። ያወጣልኝ ግን ጽሁፎቹን ብቻ ነው ማለት ነው እንጂ ቴብሉን አላወጣልኝም። እናንተ ግን ቴብሉን በቀጥታም ልትፈልጉት ትችላላችሁ ማለት ነው። ስለዚህ እሱን ማድረግ ከፈለግን ደግሞ እንመለስና ስለበለኝ አሁን ስላልፈለግኩኝ አክሽን የምትለው ዋጋ እመጣለሁ። ከዛ እችኛዋን ነው የምመርጠው። ይህን ሳይሆን የምትመርጡት እችኛዋን ቴብል የምትል ነች ራሷ። እንደምታዩት ካፕቸር ቱ ኤክስትራክት ፕሪንትድ ቴብል ይላል ማለት ነው። ይህም መርጫለሁ። አሁን ቴብሌን ልክፈተው። እንዳልኳቸው የእናንተ የተለያየ ቦታ ሆናችሁ ፎቶ ማንሳት ይቻላል። ያው ከስክሪኔ ላይ ስለተመቸኝ ወይም ደግሞ እዚህ ላይ ስላገኘሁት ነው እንጂ አሁን ይህንን ነው ላነሳው የፈለግኩት። ቴብል የሚለውን ነክቼለታለሁ። አሁን ፎቶ አንድ አይነት ነው፣ ነገር ግን የቀድሞ ቴክስት ነው ያልኩት። አሁን ግን ቴብል ብቻ። ስለዚህ አሁን እዚህ አካባቢ አድርጊያታለሁ። ድጋሚ ማንሳት ከፈለጋችሁ ሪቴክ ማለት ይቻላል። አሁን ግን ኮንቲኒው እንበለው። ኤክስትራክት ቴብል ብሏል፣ ወይም ቴብሉን ብቻ ነው ኤክስትራክት እያደረገልኝ ያለው። ጨርሷል። እንደምታዩት ሙሉ ቴብሌ እዚህ ጋር ተገኘልኝ ማለት ነው። አሁን ይህን ቴብል ኮፒ ማድረግ እችላለሁ። ደስ ያለኝ ቦታ ልጠቀመው እችላለሁ። ወደ ጎን እያደረኩኝ ባሳያችሁ ሙሉን እንትን ብሏል። የተወሰነ እንትን ያለ ነገር ካለው ኮፒ አድርጋችሁ ኤዲት በምታደርጉበት ጊዜ ማስተካከል ትችላላችሁ ማለት ነው። አሁን ኮፒ ያደረኩት ኮፒ ነው ልበለውና ሪቪው ማድረግ ትችላላችሁ። እዚሁ ማስተካከል የምትፈልጉት ነገር ካለ ምርጫ ይሰጣችኋል። እንዳያችሁት ኮፒ ብለዋል። ሪቪው ኦል ብለው ሪቪው እንዳደረገው እንትን ይለኛል። የምፈልጋቸውን ነገሮች መቀየር እችላለሁ ማለት ነው። በቀጥታ ሼር ማድረግ ከፈልጋችሁ ደግሞ እዚህ ጋር ሼር የምትላለች እሷን ማድረግ ትችላላችሁ። እንመለስ። አሁንም ሌላው ደግሞ አሁንም አክሽን ጋር የምታገኙት ሪድ ነው ወይም ማስነበብ ትችላላችሁ። ኮንታክት ደግሞ ስልክ ቁጥር ብቻ እንዲያወጣ፣ ኪውአር ኮድ እንዲያወጣ ከፈለጋችሁ እንደ ምሳሌ አሁን ሪድ የምትለዋልን ካና አስነብቤው ላሳያችሁ። መጀመሪያ ፎቶ እናንሳለት፣ ካፕቸር አድርጉልኝ እያለን ነው። ለምሳሌ ይሄኛውን ኳትስ ኮምፒውተር የሚለውን ላንሳለት ፎቶ እዛው ላይ እንዳለው ማለት ነው። እንትኗን ነው መነካት። ፎቶ አንስቷታል። ከዛ ኮንቲኒው ልበለው። እንዲያነብልኝ ነው የፈለኩት። ሪድ ሊያደርግ ነው። እንደምታዩት ሪዲንግ ቴክስት ብሏል። ዝግጁ ሆኗል። እንደምታዩት ጎቲት ልበለውና ይሄን ነካዋለሁ። ፕሌይ ልበለው። እያነበበ ነው ማለት ነው። አንባቢ ወንድና ሴት ማድረግ ከፈለጋችሁ እዚች ጋር አለች። እቺን ትነኳታላችሁ። ሜል ፊሜል፣ ለምሳሌ ሜል ከፈለኩኝ ወንዱን አደርገዋለሁ። ቮይስ ስፒዱን ጨመር ቀነስ ማድረግ ይቻላል። እንደዚህ ባረገው ወደፊት አሁን ጨመር ይላል። ከዛ ፕሌይ ማለት እችላለሁ እዚህ መጥቼ። ካልፈለጋችሁ ደግሞ መለስ ማለት ይቻላል። ስለዚህ እናንተ እዚህ ጋር ያሉት ሌሎች ነገሮችን መጠቀም ይቻላል። ከአክሽን በተጨማሪ ጠጋ እያደረጋችሁ እንደምታዩት ዋይት ቦርድ የሚላልላችሁ ለቢዝነስ ፎቶ ብዙ ምርጫዎች አሉ። ሁሉንም መጠቀም ትችላላችሁ ማለት ነው። ከላይ ደግሞ 3 ነጠብጣብ አለች። እቺን ስነኩ እስካሁን የሰራችሁትን ነገር ማግኘት ትችላላችሁ። ለምሳሌ ማይ ስካንስ የሚለው ስገቡ እስካሁን ስካን ያደረጋችኋቸውን ነገሮች ታገኛላችሁ። እኛ ግን ስካን አድርገን ሴቭ ያደረግነው ነገር ስለሌለን ነው። ሴቭ ካደረጋችሁ ግን እዚህ ጋር ይደረደርላችኋል ማለት ነው። ስለዚህ አሁን ጠቅላላ ስናደርገው ምንድን ነው፣ አንደኛ ቴክስታችሁን ኤክስትራክት ማድረግ ትችላላችሁ። በፎቶ የተቀመጠ ማንኛውንም ፋይል ወደ ፓወርፖይንት ወደ ፈለጋችሁት እንትን መቀየር ይቻላል። ማስነበብ ትችላላችሁ።
እንደዚሁም ደግሞ ብዙ ፔጆችን እያስገባችሁ ለምሳሌ ተማሪዎችም ከሆናችሁ አንዳውቶችን ፎቶ እያነሳችሁ ተራ በተራ በምትፈልጉት መጠን ፒዲኤፍ ማዘጋጀት ትችላላችሁ፣ አዳድ እያደረጋችሁ ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንድ ስክሪን ላይ የምታዩቸው ቪዲዮዎች አሉ። እነዚህን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።